ሰላም ጤና ይስጥልኝ ወደ ሰባተኛ ክፍል ተማሪዎች እንዴት ናችሁ? ይህ ክፍል 12 የሂሳብ ትምህርት ነው ከማሜማስ ዩቲዩብ የሚቀርብላችሁ። በዚህ ውይይት ላይ ደግሞ እጅግ በጣም ትደሰታላችሁ ትረካላችሁ። ለማንኛውም ይህንን ውይይት እስከ መጨረሻ ድረስ ካያችሁ ለአንዴና ለመጨረሻ ጊዜ ስለ ሰርክል ኤሪያ፣ ሰርከምፍራንስ፣ ፐሪሜትር የሚባሉት ወይም ሰርከምፍራንስ በደንብ ታያላችሁ። ሰርክል ስንል ሰርክልን ምን ታስታውሳላችሁ? ክብ ማለት ነው አይደለም? ሰርክል ይህንን በመስራት ምን በአካባቢያችን በዕለት ተዕለት ኑሮ ላይ ለምን ይውላል ሰርክል? ስለ ሰርክል ማወቅ ለምሳሌ ብዙዎቻችሁ የከተማ ልጆች ከሆናችሁ ምናልባት ሳር ቤትን ላታውቁ ትችላላችሁ። የምታውቁ ልጆች ሳር ቤት እንዴት ነው የሚሰራው? መጀመሪያ ምሰሶ የምትባል ነገር አለች መካከል ላይ አይደል? ስለዚህ አንድ ሰው ሳር ቤትን ለመስራት እዚች ጋር ችካል ይቸክልና ከዚያ የሆነች ገመድ ይዞ ይቺ ገመድ ነች እንበል እንደዚህ ዙሪያውን ሲዞር ምን ይሰራል? አንዲት ክብ ነገር ይሰራል ማለት ነው። በዚች መሰረት ያደርግና እንግዲህ እቺ ነች እንበልና የሰራት ሰርክል ክብ ወይንም መካከል ላይ ምን አለች? ምሰሶ የምትባል ነገር አለች። ይሄ ሰውዬ በዚች መሰረት ያደርግና እንዲያርጎ ሳር ቤት ይሰራል። መካከል ላይ የምትቆመዋ ምሰሶ ትባላለች። ሳር ቤቶቹ በዝጣሪያው አለ። ይሄ ደግሞ መጀመሪያ የሰራው ክብ የቤቱን መጠን ማለት ነው። እሱ መስራት በፈለገው መጠን ያክል እና ይቺ ገመዷን ዙሪያውን ይዞ ሰርክል በሚሰራበት ጊዜ ይቺ ገመድ በአሁኑ በሂሳብ ትምህርታችን ምን እንላታለን? ይቺ መካከል ላይ ምሰሷ የቆመችበት ምን እንላታለን? በአሁኑ ትምህርታችን አንድ እንግዲህ የገጠር የሚኖር ሰው እዚች ጋር እዚች አካባቢ ሳር ቤት ሊሰራ ፈለገና እዚች ጋር ነጥብ ያደርግና ችካል ይቸክላል። ከዚያም ገመድ ይዞ ይቺ ገመድ እዚህ ጋር አለች ማለት በእርሳስ ክብ እንደምትሰሩታለን። ይቺን ተከትሎ ይቺ ገመድ ስትሽከረከር ክብ ይሰራል አልኳችሁ። እዚች መካከል ላይ የምትቀመጠዋ በሳር ቤት አጠራር እንግዲህ ምሰሶ ትባለች። የምትቆመዋ ነገር ምሰሶዋ መካከል ላይ የተቸከለችበት ነገር ምን ትባለች? ጉድጓዷ ወይም በአሁን በትምህርታችን ነጥቧ ምን ትባላለች? እሷን እናያለን ማለት ነው። ከዚች ከነጥቧ ወደዚህ ያለው ገመዱ ሲዞር ያለው እርዝማኔ ይሄ እርዝማኔ ምን ይባላል? እሱን ከዛ ሲሽከረከር ሰውየውስ ምን እየሰራ ነው? ዙሪያው ምን ይባላል የሚለውን ነገር አሁን የምናየው ይሆናል። በሪል ላይፍ በዕለት ተዕለት ኑሯችን ሪል ላይፍ ላይ እንግዲህ እነዚህ እንጠቀማለን። ለምሳሌ ሌላው ዌል የሚባል ይሄ አክስ ኤንድ ዌል ተሽከርካሪዎች እርስ በርሳቸው ተነካክሰው የሚሽከረከር ሌላው ይሄ የመኪና ጎማ አለ። ወይም ደግሞ ጋሪ ይሄ እቃ ይዘን የምንገፋበት ጋሪ ጎማዎች አሉ። እነሱ ክብ ነው። መካከል ላይ ያለው ፖይንት ምን ይባላል? በዕለት ተዕለት ኑሮ እነዚህን ነገሮች እናሳልፋለን። ከዛ ሰርክል ኮንፊውዝ የሚያደርጋቸው ከሆነ በዚህ ቪዲዮ ኢዚ ይሆናል ወይም ይፈታላችኋል። የመጀመሪያው ክፍል እንደ ክፍል ስንከፋፍለው what is circle የሚለውን ነገር ነው ያለን ማለት ነው። what is circle? A circle is a shape made up of all points that are the same distance from the center of point። አያችሁ? ሰርክል ማለት ክሎዝድ ፓዝ ይሆናል። ወይም ደግሞ ይሄ ፓዝ ከምን ተመሰረተ? ይቺ ሴንተር ላይ መካከል ላይ ያለች ፖይንት ነች። የሴንተር ሰርክል እንላታለን። በእሷ እዚች የሆነች ርቀት ላይ ነጥብ እንመጣና አሁንም የሆነች ርቀት ላይ ነጥብ እንደዚች አያችኋት? በእኩል ርቀት እያልን ይሄንን ስንደጋግመው ነጥብ እዚች ጋር መተን ነጥብ ይቺን ነጥብ ስንደጋግማት ዙሪያውን ያውና ስለዚህ circle is a shape made up of all points that are the same distance from the center። በእኩል ርቀት ላይ ከሴንተር ሴንተር የምንላት እቺ መነሻ ነው። መነሻ ነጥብ አለች። ከሷ በእኩል ርቀት ዙሪያውን እናስቀምጣለን። that is circle። መካከል ላይ ያለችው ነጥብ እንግዲህ the center of the circle ወይም እምብርት የምንላት በአማርኛው ማለት ነው። እንግዲህ ቀደም አንድ ሰው የሳር ቤት ሲሰራ መካከል ላይ እንትኗን ምሰሷን የሚያቆምባት ቦታ ነው።
ስለ ኢምፖርታንት ፓርቶች በዚህ በሰርክል ላይ እንግዲህ ይሄን ለጽዳት አድርገውና እንዲህ እናድርግና እንግዲህ አንዷን ፖይንት ብቻ እንውሰድ ማለት ነው። አንዷን ፖይንት ብቻ እንውሰድ። ሰርክሏን በተቻለ መጠን እንደዚህ እሺ፣ ፖይንት እዚህ ያለች ይሄን ያክል ርቀት እዚህ ጋር ተቀመጥ ነው። እሺ፣ አንዱ ራዲየስ ይባላል ማለት ነው። ከዚች ከሴንተር ተነስቶ ወደ የትኛውም አቅጣጫ ወደዚህ በሉ ወይንም ወደዚህ ወደ ፈለጋችሁት ኢንፋይናይት ወይም ቁጥሩ ይሄን ያክል ነው ልንለው የማንችለው መጠን ያክል ምን አለ ራዲየስ ማለት the distance from the center to edge of the point of the circle ከሴንተር ከመካከል በቅድም በሳር ቤቷ ከምሰሶው ተነስተን እስከ ግድግዳው ድረስ ያለው ማለት ነው። ኦኬ እና ይቺ ምሰሶ ናት ብያቸዋለሁ። ያውና ሳር ቤቷ። ስለዚህ ከሴንተር ተነስቶ እስከ ግድግዳው ድረስ ያለው ቤቱ ውስጡ ናቸው አስቡትና that is radius። diameter is twice of radius። ዲያሜትር ሲሆን ደግሞ ለጽዳታውንም እንደገና ነው ዲያሜትር ከሴንተር ተነስተን ወደዚህ ራዲየስ ነው። ይሄን ልክ ስናሳልፍ ዲያሜትር በዲ ሪፕሬዘንት ራዲየስን በማን ሪፕሬዘንት እናደርጋታለን? ራዲየስን ይቺ ራዲየስ ነች። በአር ሪፕሬዘንት እናደርጋታለን እንወክላታለን። ዲያሜትር ደግሞ a line passing through the center connecting two points on the circle ይላል። ምን ማለት ነው? ዲያሜትር ማለት በሴንተር የሚያልፍ መስመር ነው ወይም ላይን ሴግመንት ነው ወይም ውስን ቀጥታ መስመር ነው። that is connecting two points ሁለት ፖይንቶችን ያገናኛል on the circle ሰርክል ላይ ያሉ እዚህና እዚህ ፖይንቶች አሉ። ኢንፋይናይት በዚህ ይህን ሰርክል እንግዲህ ኢንፋይናይት ፖይንቶች ናቸው የሰሩት ብያቸዋለሁ። እና በሴንተር ያልፍና ሴንተር እዚህ ጋር አለችን በሷ የሚያልፍ እና ጫፍና ጫፎቹ ሰርክል ላይ የሚያልፍ that is diameter። ልብ በሉ አሁን ይሄ ዲያሜትር አይደለም ማለት ነው። እዚችና እዚች ያሉ ፖይንቶችን እንኳን አገናኝቷል። ነገር ግን not passing through the center ሴንተርን ተች አድርጎ በሱ ላይ አይደለም ያለፈውና ዲያሜትር አይባልም። ሪሌሽንሺፓቸው ሁለቱ ዲያሜትር እና ራዲየስ the relationship ስለ ሪሌሽንሺፓቸው ስናወራ diameter is twice of radius። አያችሁ ዲያሜትር ማለት ይሄው በሴንተር ላይ ያልፋል ከዚህ ከጫፍ እስከ ጫፍ። ራዲየስ ደግሞ ከዚህ ከሴንተር ጀምረን ወደዚህ ያለችው ብቻ። እናም ዲያሜትር is twice of radius ወይንም በሌላ አገላለጽ radius is half of diameter። በፓርት 1 ይሄንን ካየን ጠቅለል አድርገን እናይና ወደ ኤክሰርሳይሶቹ በሌላ ፓርት ነው የምንገባው። ሌላው በፓርት 2 ስለ ሰርከምፍራንስ አወራላችኋለሁ። ሰርከምፍራንስ ምንድነው? ያ ጎጆ የሚሰራ ሰው ሳር ቤት ወይንም ደግሞ እንዲህ ሲዞር ዙሪያውን የቤቱን ልኬት ሲያሰፍር ማለት ነው። እንደዚህ ሲዞር ምን እያደረገ ነው? ሰርከምፍራንስ ሰራ ወይም ደግሞ ዙሪያውን ዞረ ማለት። አንድ ቤት ከዚህ በፊት ባሉ ውይይታችን ፖሊጎን ላይ ፕሌን ፊገር ላይ እንደዚህ ማዕዘን ያለው ማለት ነው። ዙሪያ ስንል አራት ጎን ከሆነ 1 2 3 አራቱን የአራቱን እርዝማኔ ለክተን ስንደምር ፐሪሜትር እንለዋለን። በሰርክል ደግሞ ፐሪሜትር እና ግን ፐሪሜትርነቱ በምንድነው ለሰርክል ወይም ለክብ ሲሆን የሚገለጸው ሰርከምፍራንስ ይባላል። ወይንም ደግሞ ፐሪሜትር ኦፍ ኤ ሰርክል ይቺ ዙሪያዋ ያለችው መጠን ሰርከምፍራንስ ትባላለች። the circumference is the distance around the center። ሰርከምፍራንስ ማለት the distance around the center ከዛች ከሴንተሯ ከመካከሏ ዲስታንስ ነው ርቀት ነው። አራውንድ በእኩል ርቀት ይሄ የሚዞርበት ወይንም በዛች በቤት ስናወራላት እንግዲህ ከምሰሶ ተነስቶ ወደ ዳር ያለው እስከ ግድግዳው ድረስ ያለው በእኩል ርቀት ያሉት እንጨቶች ወይም በቤቱ ስናስበው እንግዲህ ግድግዳው ማለት ነው ዙሪያውን ክብ ሆኖ የሚሰራው ሰርከምፍራንስ። ኤኒዌይስ
ሰርከምፈረንስ ዘ ዲስታንስ አራውንድ ዘ ሰርክል። ጉድ። አሁን ቀጥልና ስለ ሰርከምፈረንስ ካወራውላችሁ ስለ ፎርሙላው መናገር አለብኝ ማለት ነው። ይህንን ልኬት አሁን በፕሌን ፊገር ሳወራላችሁ ፕሌን ፊገር ይህን እንግዲህ ይሄ ሲደመር ይሄ ሲደመር ይሄ ፐሪሜትር ወይም ዙሪያውን ለመስራት ፐሪሜትር which is equal to 2 times length plus width ብያቸዋለሁ በቀድሞው ውይይት። አሁን ሰርክል ወይም ክብ የሆነ ነገር ግን እርዝመት ወርድ ቁመት የሚባል ነገር የለውም። ኤኒዌይስ circumference which is equal to 2 times of pi። አሁን ለመጀመሪያ ጊዜ ፓይ የምትባል ነገር እየሰማችሁ ይመስለኛል። circumference is 2 times pi times r። ይሄ የዙሪያን የመጠነ ዙሪያን of the circle ሜዠር የምናደርግበት ነው። ስለዚህ አንድ ሰርክል ራዲየስ መጠኑ ከእምብርት ወይም ከሴንተር እስከ ዳር ድረስ ያለው መጠኑ ከዚች እስከዚች ያለችዋ ርቀት ካወቅናት ምኗን መናገር እንችላለን? ዙሪያ መጠነ ዙሪያዋ ምን ያክል እንደሆነ። እንዴት አድርገን ነው የምናሰላው? 2 ሲባዛ በፓይ ሲባዛ በአር። ፓይ ስንት ነው መጠኗ እነግራችኋለሁ እሱን። ኤኒዌይስ 2 ታይምስ ፓይ ታይምስ ይቺ ምልክት ፓይ ትባላለች። ፓይ አፕሮክሲሜትሊ 3 ዋጋዋ መጠን አላት። እንደ ሌሎቹ ፊደሎች ሳይሆን ይቺ በሂሳብ ምሁራን ተስማምተውባት ይቺ ፓይ የምትባል 3.14 የሚል አፕሮክሲሜትሊ ወይም አቅራቢ ዋጋዋ ፐርፌክትሊ ሳይሆን አቅራቢ ዋጋ ብዙ ነው። ዲጂቷ አንድ ቦርድ ሙሉ ሊሞላ ይችላል ከነጥብ በኋላ ያለው ቁጥር። ኤኒዌይስ በማጠጋጋት 3.14 ዋጋ አላት ማለት ነው። እና አንድ ሰው አሁን 2 ሲባዛ በፓይ ስንል እንግዲህ ሲባዛ በራዲየስ መጠኑ ስንል 2 ሲባዛ 3.14 ሲባዛ ራዲየስ መጠኑ ለምሳሌ 5 ቢሆን በ5 ይሄን ስናበዛ የዛች የክብ ሰርከምፈረንሷ ወይም ዙሪያ መጠነ ዙሪያዋን እናገኛለን። ሰርከምፈረንስ በሌላ አገላለጽ ሰርከምፈረንስ which is equal to pi times d ካላችሁም ግር እንዳይላችሁ ምን እያልኳችሁ ነው? ሰርከምፈረንስ which is equal to 2 times pi times r ብያችሁ ነበር። አሁን ደግሞ ፓይ ዲ ብለህ መጣህብን ካላችሁኝ 2 ሲባዛ በአር ወይም 2 ራዲየሶች አንድ ዲያሜትር ይሆናል ብያችኋለሁ። ስለዚህም ፓይ ታይምስ ዲ የሚለውም የሰርከምፈረንስ ፎርሙላ ይሆናል። ፓይ approximately 3 example let's say this circle which is equal to radius of this circle is 7 centimeter. Then find the circumference of this circle. Circumference which is equal to 2 times pi times r ነው አይደለም? ስለዚህ 2 ሲባዛ በ3.14 ሲባዛ በ7 ይህንን ስናበዛ የምናገኘው መጠን ሰርከምፈረንሱ ይሆናል። እና ማብዙት 43 ነጥብ እዚህ ጋር አስቀምጠው ሶሪ ከታች ነበረ 43.96 ይመጣል። ምኑ ነው ይሄ እንግዲህ ሰርከምፈረንሱ ወይንም ዙሪያው እንላለን። ኦኬ በመቀጠል ፓርት 2 ይሄን ያክል ካልኩላችሁ ፓርት 3 ላይ ስለምን ነግራችኋለሁ? ስለ ኤሪያው። አሁንም አንዴ ወደ ፕሌን ፊገር ልውሰዳችሁና ዙሪያ ካል እንበልና 5 ሴንቲሜትር ይህ ደግሞ 7 ሴንቲሜትር ዙሪያው ስንት ነው? የዚህ ፕሌን ፊገር ላይ በቀድሞው ቤታችን 5 ሲደመር የዚች ርዝማኔ 5 ሲደመር 7 5 እና 7 12 ስለዚህ 12ን በ2 ስናበዛ 24 ዙሪያ። ለምን ይሄም 7 ስለሆነ ይሄም 5 ስለሆነ በ2 እናበዛዋለን ሲምፕሊ። ኤኒዌይስ ፐሪሜትር ወይንም ዙሪያ 24 ይሆናል። ስፋት ማለት ደግሞ መጠነ ውስጥ ያለው ማለት ነው። የዚህ የተሸፈነው የሽፋኑ መጠነ ቁስ ብዛት ኤሪያ ይባላል። ሸፍኖ የያዘው ባጭሩ ኤሪያ። አሁንም ሰርክልን ዙሪያዋን
ሰርከምፍራንስ ካሰላን ዘንዳ አሁን ደግሞ ጠቅላላ በሷ የተካቦ ያለው ወይንም ደግሞ በዛ በሳር ቤት በሰራው ሰው ስናስበው ቤቱ ውስጥ ያለው መሬት ወይም ቤቱ ውስጥ ያለው ወለሉ ንጣፉ መጠን ኤሪያ ይባላል ወይም ጠቅላላ ስፋቱ። የኤሪያ ፎርሙላ ደግሞ ልነግራችሁ ነው። ኤሪያ which is equal to pi times r square። አሁንም ይቺው ፓይ መጣች፣ ይቺው ራዲየስ መጣች። ነገር ግን የሆነ ምን ልዩነት አሳይተዋል። እሷን ነገር ልብ ማለት ይኖርባችኋል። ሰርከምፍራንስ ምንድን ነበር? እስኪ ጎን ለጎን አስቀምጣችሁ ኮንፊውዝ ሚስ አንደርስታንድ የምታደርጓት ነገር 2 times pi times r። ይቺ ሁለት እዚህ ጋር ሁለት ሲባዛ፣ ነገር ግን ኤሪያ ላይ ሲሆን ግን ራዲየሷን ስኩዌር በማድረግ ነው። ሶ ኤሪያ ኦፍ ሰርክል is equal to pi times r square። ይህንን በምሳሌ ብናይ አሁንም ቅድም የሰራናትን ራዲየሷ 7 ሴንቲሜትር የሆነ ሰርክል ኤሪያውን ለመፈለግ ኤሪያ which is equal to ፓይ ማለት 3.14 ሲባዛ ራዲየስ ደግሞ 7 ነው። 7 ርቢ 2 ወይም 7 ስኩዌር 7 ስኩዌር ማለት 7 ጊዜ 7 ማለት 49 49ን በ3.14 ስናበዛ የምናገኘው ውጤት 153.86 ሴንቲሜትር ስኩዌር ይሆናል። እንግዲህ ሰርከምፍራንስን አወራን፣ ዲያሜትርን አወራን፣ ራዲየስን አወራን፣ ቀመራቸውን አየን። ሚስኮንሴፕት ልታደርጉ ልትሳቱ የምትችሏቸው ነገሮች ሰርከምፍራንስና ኤሪያን ቀመሮቹን ኮንፊውዝ እንዳትሆኑ። ሌላ በጣም መቅረት የሌለባቸው ፓርት ነገሮች ግን እዚህ ጋር የምጨምርላችሁ አንዴ ቁጭ ላድርግላችሁ። ሴንተር እዚህ ጋር አለች፣ ራዲየስ ያውና ዲያሜትርን ደግሞ እንዲህ አድርጌ እንዲህ ላድርግላችሁ። ልጨምርላችሁ ነገር እነዚህን ያወራናቸው የምጨምርላችሁ ኮርድ የሚባል ነገር አለ። ኮርድ is a line segment which is inside of the circle and the end points are on a circle። ላይን ሴግመንት ማለት ማንኛውም ውስን ቀጥታ መስመር ምን ውስጥ ክብ ውስጥ የሚገኝ ነገር ግን ክብ ውስጥ መገኘቱ ለምሳሌ ይሄ ክብ ውስጥ ይገኛል፣ አያችሁት? ይሄ ግን ኮርድ አይደለም። CHORD እና ኮርድ is a line segment which is in a circle and end points are on a circle። አሁን እነዚህ ጫፎቹ ሰርክሉ ላይ ክቡ ላይ ባለማረፋቸው ምክንያት ይዘች ኮርድ አይደል። አሁን ግን ወደ ኮርድነት ተቀየረች። ጫፍና ጫፏን ሳስነካት ያውላችሁ አሁን ኮርድ ሆነች። አሁን ግን ኮርድ አልሆነም ማለትና እቺኛዋ ኮርድ ስንት ኮርድ አለ በአንድ ክብ ውስጥ ካላችሁኝ ኢንፋይናይት ወይም ቁጥር አልባ ኮርዶች አሉ። ያውና እንደዚህ እያልኩኝ እኔ ነው በመጠን እያለ ይቀጥላል። ብዙ ኮርዶች አሉ ማለት ወደዚህኛው ልንዞር እንችላለን። ትልቁ ኮርድ ግን the largest chord is diameter is the largest chord። ተመልከቱኝ አንዴ እንደዚህ ያት እቺ ኮርድ ነች። ረዘም እያለ ሄደ ያን then እየረዘመ እየሄደ ነው። እዚህ ጋር በጣም ቢግ ሆነ ረዘመ። ከዚህ በኋላ ደግሞ ተመልከቷት እቻት እያነሰች ትሄዳለች። እዚህ መካከል ላይ ያለው ግን ሎንግ ረጅሙ ነው። ምን ይባላል? በሴንተር ላይ ስላረፈ ዲያሜትርም ኮርድ ነው። ሶ the longest ወይም ረጅም የሚባለው ኮርድ ዲያሜትር ነው። any chord is diameter is false, any diameter is chord true። ኮርድ የሆነ ሁሉ ዲያሜትር ሊሆን አይችልም። አሁን ይሄ ኮርድ ነው፣ ዲያሜትር ሊሆን አይችልም። ነገር ግን ዲያሜትር የሆነ ሁሉ ግን ይሄ ዲያሜትር ነው፣ ይሄ ዲያሜትር ነው፣ ይሄ ዲያሜትር ነው እያለ ይቀጥላል። ዲያሜትር ሁሉ ኮርድ እንለዋለን። ኮርድ ሁሉ ግን ዲያሜትር አይደለም። ከዛ የመጨረሻ ለዛሬ ክብን በሶስት ሰርከምፍራንሷን ማለት ከፍለን እናያታለን። አሁን እዚህ ጋር ብትመለከቱ ይቺ ግማሽ ክቧ ሰሚ ሰርክል ኦር ሃፍ ኦፍ ኤ ሰርክል ትባላለች።
1 ሌላው ይችን ብንመለከት እያያችሁ ነው ቆይ ቻት which is minor arc MINOR ARC arc minor arc is a part of a circumference minor arc ማለት የሰርከምፈረንስ አካል ነው ቆርጠን ማንሳት አሁን እዚህ ድረስ አደረግኳት እንጂ እዚህ መምጣት ይችላል ማይነር አርክ ነው አሁንም ማይነር አርክ ነው አሁን ኮንፊውዝ ያደረኳችሁ ይመስል ኤኒዌይስ ነግራችኋን ግን ይገባችኋል ማይነር አርክ የሚባለው ከግማሽ ክብ ያነሰ ሁሉ ማይነር አርክ is a part of circumference which is less than a half of a circle ከአንድ ክብ ከግማሹ ያነሰ ማይነር አርክ ይባላል ይችም ማይነር አርክ ተመልከቱ አሁን እዚች ጋር ስቆም half of a circle ወይም ሰሚ ሰርክል ይባላል እሺ ከማይነር አርክ ወጣ ማለት ነው ምን የሚል ስም ያዘ half of a circle ማይነር አርክ አይባልም ጨረስ አሁን ተመልከቱ ከግማሽ ክብም መነሻዋ እዚች ነች ብያለሁ ልባሩ ከግማሽ ክብም በለጥ ማለት መብለጥ ከጀመረበት ጊዜ ጀምሮ ደግሞ that is major 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 ARC major arc is a part of circumference which is greater than half of a circle በቃ ከግማሽ ክብ በልጦ ያገኛችሁት ምን ይባላል ሜጀር አርክ ይባላል መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ ወላጆችን እጅግ እናመሰግናለን ይህንን እድል ለልጆች ጋር እንድንገናኝ ስላደረጋችሁ ወላጆች ወይም ቤተሰቦች በሙሉ ይህን እድል ያመቻቻችሁ በሙሉ እናመሰግናለን ሰብስክራይብ ሳታደርጉ ያያችሁላችሁ ሰብስክራይብ አድርጉ ይህን ነገር ለማዘጋጀት ብዙ ድካም ያስፈልጋል ለሌሎችም እንዲዳረስ አድርጉ በተረፈ ኢትዮጵያ ያላችሁ VPN ያበራችሁ ብትመለከቱ እጅግ በጣም ደስ ይላል ልብ በሉ አሁን ቲዮሪውን ያወራነው በመጽሐፋችሁ ላይ ያሉ ኤክሰርሳይሶችን አንድ በአንድ ከዚህ ገጽ ጀምረን ገጽ 177 አይደለ ፓራሜትር አንድ እንሰራቸዋለን ለዛሬ ጨርሻለሁ ቻው